ወንድ ልጅ የሚጣላው ላሰብ ነው። ጠቅላይ ሚኒስትሩ መጣላታችሁ ካልቀረ ለቀይ ባህር ተጣሉ ሲሉ ጥሪ ያቀረቡ። ግዛቶቻችን ካልተመለሱ ሰላም እንደማይሰፍን ወቁት ታደሰ ወረደ። የትግራይ ጊዜያዊ አስተዳደር የጸለምቲን የተፈናቃዮች የመመለስ ተሞክሮ ውድቅ አደረገ። ግዛቶቼ ናቸው የሚላቸውን አካባቢዎች ለማስመለስ ቁርጠኛ መሆኑን ገለጸ። ሳውዲ አፈገፈገች፣ በይፋ ጎረዋን ለየች። የአረቡ ዓለም ሀያል የምትባለው ሳውዲ አረቢያ ኢትዮጵያን ከሚቃረኑት ከግብፅና ኤርትራ ጎን መቆሟን አወጀች ያስብሏል። ወንድ ልጅ የሚጣላው ላሰብ ነው። ጠቅላይ ሚኒስትሩ መጣላታችሁ ካልቀረ ለቀይ ባህር ተጣሉ ሲሉ ጥሪ አቅርበዋል። የሀገራት ኢኮኖሚያዊ እድገት ከሚወሰንባቸው ቁልፍ መለኪያዎች አንዱ የወጪና የገቢ ንግድ ልውውጥ ምጣኔ ላይ ያለው ልዩነት ነው። ባለፉት 2 አስርት ዓመታት ኢትዮጵያ እየሄደችበት ያለው የለውጥ ግስጋሴ ማበረታች መሆኑን ተከትሎ የወደብ አስፈላጊነት ዋነኛ ብሔራዊ አጀንዳ ሆኗል። የብሔራዊ ደህንነት ጉዳይም እንደተጠበቀ ሆኖ የቀይ ባህር አክሰስ ጉዳይ ዋነኛ አስፈላጊ ከሆነባቸው ምክንያቶች አንዱ የሀገሪቱ ኢኮኖሚ እያሳየው ያለውን እድገት በኪራይ የወደብ አማራጭ ብቻ ለመሸፈን አስቸጋሪ የሆነ ከመምጣታቸው ጋር የተያዘ መሆኑ ይነገራል። የባህር በር ሰብራት እንደሚጠገን አበክረው የተናገሩት ጠቅላዩ ዛሬም ወንድ ልጅ የሚጣላው ላሰብ ነው፣ መጣላታችሁ ካልቀረ ለቀይ ባህር ተጣሉ ሲሉ ጥሪ አቅርበዋል። በሌላ በኩል ደግሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ግዛቶቻችን ካልተመለሱ ሰላም እንደማይሰፍን ወቁት የሚል መረሪያ ለማሳሰቢያ አሰምተዋል። በጸለምቲ የተሞከረውን የተፈናቃዮች የመመለስ ተሞክሮ ውድቅ ያደረጉት ፕሬዝዳንቱ የትግራይ ግዛቶች ናቸው ያሏቸው አካባቢዎች ለማስመለስ ቁርጠኛ መሆናቸውን ገልጸዋል። ተጨማሪ ዝርዝር አለን። ወዲህ ደግሞ ሳውዲ አረቢያ በድንገት ከኢትዮጵያ ያፈገፈገችበት ሁኔታ ታይቷል። ሪያድ በቀጠናው የኃይል አስተላለፍ ውስጥ በይፋ ጎራዋን ለይታለች። የአረቡ ዓለም ሀያል የምትባለው ሳውዲ አረቢያ ኢትዮጵያን ከሚቃረኑት ከግብፅና ኤርትራ ጎን መቆሟን አወጀች ያስብሏል። የዚህንና በዕለቱ መደመጥ አለባቸው ያልናቸውን መረጃዎች ይዘን ተገኝተናል። ሰላም ውድ የዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ጠቅላዩ በቀይ ባህር ጉዳይ ያልተጠበቀ ጥሪ አስተላለፉ። ወንድ ልጅ የሚጣላው ላሰብ ነው ያሉት ጠቅላይ ሚኒስትሩ መጣላታችሁ ካልቀረ ለቀይ ባህር ተጣሉ ሲሉ ጥሪ አቅርበዋል። ጠቅላዩ ይህን ጥሪ ያቀረቡት ትናንት የፋይናንስ ምርታ በኢትዮጵያ በሚል መሪ ቃል በተዘጋጀ መድረክ ላይ ተገኝተው ከተሳታፊዎች ጋር ቆይታ ባደረጉበት አጋጣሚ ነው። በመድረኩ ላይ ከተለያዩ የፋይናንስ ኃላፊዎች፣ ወጣት ስራ ፈጣሪዎችና ባለሙያዎች ለቀረቡላቸው ጥያቄ ምላሽ የሰጡበት ሁኔታም ታይቷል። በሀገር በቀል ኢኮኖሚ ልማትና ፖሊሲ ማቀፍና ተያያዥ ጉዳዮች ላይ ባነጣጠረው በዚሁ የፋይናንስ ምርታ ለኢትዮጵያ በሚል የተሰናዳ መርሃ ግብር ላይ ፓናሊስት ሆነው የተገኙት ጠቅላዩ አንደኛው የዓለም ጦርነት ይላል ዓለም፣ ሁለተኛው የዓለም ጦርነት ይላል ግን ዓለም ማን ነው በማለት የጠየቁ ሲሆን ለምሳሌ እኛና ጅቡቲ ያልተዋጋንም የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት፣ እነሱ ጋር ያልሆነ ነገር ግን ሰከንድ ወይም ሁለተኛ ደረጃ ተደርጎ እንዲቆጠር ብዙ ተሰርቷል በማለት የምዕራባውያን ፖሊሲ ተኮር እሳቤ የነቀፉበት ሁኔታ ታይቷል። አያይዘውም ይሄ ነው የዓለም እውነታ፣ ለዚህ ነው ሀገር በቀል በሆነ እሳቤ እየተያዝን እንውጣ እያልን ያለ ነው በማለት መንግስታቸው የቀረጸው የሀገር በቀል ኢኮኖሚ ማሻሻያ ፖሊሲ እንደ ኢትዮጵያ ላሉ ታዳጊና በራሳቸው ማደግ የሚያስችል አቅም ያላቸው ሀገራት ከተለመደው ዘይቤ በመውጣት በአዲስ ጉልበትና በራስ አቅም ለመቆም ቆርጠው መነሳት እንዳለባቸው አመልክተዋል። ኢንቨስትመንት በሚመለከት በእኔ እምነት አንድ የሚባል ሳውዝ፣ አንድ የሚባል ዌስት ወይም ሌላ ቀጠናዊ ማንነት ያለ አይመስለኝም ያሉት ጠቅላይ ሚኒስትር አብይ አንድ የሚባል ደቡብና ምዕራብ ብቻ ሳይሆን አንድ የሚባል ሀገር ያለ አይመስለኝም። ምክንያቱም በዛ ሀገር ውስጥ እንኳን ከፍተኛ የሆኑ የፖሊሲ አመለካከት ልዩነቶች አሉ። እናም በእነዛ ሁሉ የፖሊሲ አማራጭ መከፋፈሎች ውስጥ የኛ ስራ መሆን ያለበት በእነሱ አለመግባባትና ፍጥጫ መሃል እየገቡ ጠቃሚ ድሎችን መውሰድ ነው ካሉ በኋላ በእኛ በኩል ግን ከማንም ጋር አንጣላም፣ መጣላትም የለብንም ካሉ በኋላ የሚጣሉ ካሉ እባካችሁ አትጣሉ፣ ጥል አያስፈልግም፣ ከጣላችሁም ለቀይ ባህር መሆን አለበት፣ እንደዚህ በባዶ አታርጉ ብለን እንመክራለን። ወንድ ልጅ መጣላት ካልቀረ ሀገርም መጣላቱ ካልቀረ ለቀይ ባህር መሆን አለበት ብለን እንመክራለን ሲሉ ኢኮኖሚን አስታከው በአሰብ ጉዳይ ወጣቱ ፊቱን ወደ ቀይ ባህር እንዲያዞር ጥሪ አቅርበዋል። በቀጣይ መረጃ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተና ጀነራል ታደሰ ወረደ ተፈናቃዮችን ወደ ጸለምቲ የመመለስ ተሞክሮ ውድቅ አደረጉ። ፕሬዝዳንቱ በጸለምቲ የተሞከረውን ተፈናቃዮች የመመለስ ሂደት ከታሰበው ተቃራኒ ውጤት የሚያመጣ ሲሉ በመግለጽ አካሄዱ በሌሎች አካባቢዎች ሊደገም እንደማይገባው ማስጠንቅቀዋል።
በሽረ እንደ ስላሴ ከተማ ጥር 7 ቀን በተከበረው ዓመታዊ ስላሴ ክብረ በዓል ላይ ተገኝተው ንግግር ያደረጉት ሌተና ጀነራል ታደሰ በጸለምት የታየው ተሞክሮ ትግራይን ለጉዳት እየዳረገ ያለ እቅድ መሆኑን መግለጻቸው የክልሉ መገናኛ ብዙሃን ዘግበዋል። አክለውም አስተዳደራቸው በሰላም ስምምነት ቢሆንም የተፈናቃዮች የመመለስ ጥረት ፈጽሞ እንደማያቆም እንዲሁም ጊዜው አስተዳደሩ የትግራይ ናቸው ብሎ የሚያምናቸው ግዛቶች መመለስን ለማረጋገጥ የሚያደርገውን ጥረት እንደማያቆም ገልጸዋል። ባሳለፍነው ወር በሰሜን ምዕራብ ትግራይ ወደሚገኙና በጦርነት ወደ ተጎዱት ጸለምቲ፣ ላላይ ጸለምቲና ማይጸብሪ ወረዳዎች የተመለሱ ተፈናቃዮች የመሰረታዊ አገልግሎቶች እጥረት፣ የጸጥታ ስጋትና አነስተኛ ሰብአዊ እርዳታ ጨምሮ ከባድ ፈተናዎች እየመጣባቸው እንደሚገኝ መዘገቡ ይታወቃል። ከ2016 ዓ.ም ሐምሌ ወር ጀምሮ ከ56000 በላይ ሰዎች ወደ ቀያቸው ቢመለሱም በወደመ መሰረተ ልማትና አነስተኛ የመንግስት ድጋፍ መካከል ሕይወታቸውን ለመገንባት እየታገሉ በመሆኑ ሁኔታው አሁንም አስከፊ ነው ተብሏል። ጥቂት ተፈናቃዮች በሐምሌ ወር 2016 ዓ.ም ጸለምቲ የተመለሱ ቢሆንም ቃል የተገባላቸው ድጋፍ ባለመቅረቡ ምክንያት ብዙዎች ዳግም መፈናቀላቸውን የአዲስ ስታንዳርድ ዘገባ አመላክቷል። ቀውሱ በተለይም በሁለት ዓመታት ጦርነት ወቅት በሰብአዊነት ላይ የሚፈጸመው ወንጀሎችና የዘር ማጽዳት ተግባራት በተመዘገቡበት ምዕራብ ትግራይ የከፋ እንደሆነ ማከሏል። ሌተና ጀነራል ታደሰ እንደገለጹት የጊዜው አስተዳደሩ ዋነኛ ቅድሚያ የሚሰጣቸው ጉዳዮች ተፈናቃዮችን ወደ ቀያቸው መመለስና የትግራይ ግዛቶች ናቸው ያሏቸውን አካባቢዎች ወደነበሩበት መመለስ ናቸው። እነዚህን ችግሮች በሰላም መንገድ ለመፍታት ቁርጠኛ መሆናቸውን የገለጹት ፕሬዚዳንቱ ነገር ግን ሰላም በተፈናቀሉ ማህበረሰቦች ወይም እስካሁን በቁጥጥር ስር ባሉ አካባቢዎች መስዋዕትነት ሊመጣ እንደማይችል አስጠንቅቀዋል። ተፈናቃዮቹ በጋራና በሰላማዊ ዕቅድ ወደ ጸለምቲ ለመመለስ የተደረገው ጥረት በማንሳት ፕሬዚዳንቱ ጊዜው አስተዳደሩ ኃላፊነቱን እንደተወጣ ተናግረዋል። ሆኖም ግን ይበተናሉ ተብሎ ሲጠበቅ በነበረው የአማራ ኃይሎች አማካኝነት ተመላሾች ለእንግልትና ለግድያ እየተዳረጉ መሆኑን ከሰዋል። አክለውም ነዋሪዎች በቤታቸው እንዲታጠሩና ለዳግም መፈናቀል እየተጋለጡ መሆኑን ገልጸዋል። ሌተና ጀነራል ታደሰ በጸለምቲ የትምህርት ዘርፍ ላይ ስላለ ሁኔታ ስጋታቸውን የገለጹ ሲሆን ትምህርት ቤቶች በሕገ መንግስታዊ ድንጋጌዎች መሰረት የመማር ማስተማር ስራ ለመጀመር በሞከሩበት ወቅት በትግርኛ ቋንቋ የተዘጋጁ መጻሕፍትን እንዲቃጠሉ ታዟል ሲሉም ከሰዋል። በመቀጠልም አማርኛ ቋንቋ የተዘጋጁ መጻሕፍት እንዲገቡ መደረጉንና ትምህርት በኃይል በአማርኛ ቋንቋ እንዲሰጥ እየተደረገ መሆኑን ገልጸው ድርጊቱ አስቸኳይ እርማት የሚያስፈልገው ትንኮሳ ሲሉ ገልጸውታል። በጸለምቲ የታየው ተሞክሮ እንደሚያሳየው ይህ የተፈናቃዮች አመላለስ ሞዴል በሌሎች አካባቢዎች ላይ ሊተገበር እንደማይችል ነው፣ መተግበርም የለበትም ብለዋል። ፕሬዚዳንቱ ያልተፈቱ የተፈናቃዮች ጉዳይና የትግራይ ህገ መንግስታዊ ድንበር ማስከበር ባለፉት 5 ዓመታት ክልሉን የገጠሙት ዋና ዋና ፈተናዎች መሆናቸውን ገልጸው ይህም ለህዝቡ ከባድ የጸጥታ ስጋት መሆኑን አክለዋል። እነዚህ ችግሮች መፍታት ትግራይን ወደ ቀደመ ሁኔታዋ ለመመለስ ወሳኝ መሆኑንም ተናግረዋል። እነዚህ ስጋቶችን የትግራይ ጦርነት መንስኤዎች ሳይሆኑ ውጤቶች ናቸው ያሉት ሌተና ጀነራል ታደሰ ጊዜው አስተዳደሩም ሆነ የትግራይ ህዝብ እነዚህን ጉዳዮች ለዳግም ግጭት መንስኤ መሆን የለባቸውም ብለው እንደሚያምኑም ገልጸዋል። ይህ በሰላምና በሰላም ብቻ ሊፈታ የሚገባው የሰላምና የጦርነት ጥያቄ ነው ብለዋል። የትግራይ ህዝብ በታሪኩ በበርካታ ጦርነቶች ውስጥ ማለፉን ከፍተኛ መስዋዕትነት መክፈሉን የገለጹት ፕሬዚዳንቱ በሰላም ስም ሉዓላዊ ግዛቶችን አሳልፎ መስጠት ወይም ተፈናቃዮችን ወደ ቀያቸው አለመመለስ ግን ፈጽሞ የማይቻል መሆኑን ተናግረዋል። እንደ ፕሬዚዳንቱ ገለጻ የተፈናቃይና የግዛት ጉዳይን ወደ ጎን መተው ወይም ችላ ማለት ሙከራዎች አሁንም ለሰው ህይወት መጥፋት አስተዋጽኦ እያደረጉ ይገኛሉ። ችግሮችን ለመፍታት የዘገዩ መሆናቸውን አምነው ለሰላማዊና ፖለቲካዊ መፍትሄ ሰፊ ድጋፍና ዝግጁነት እንዲኖር ጥሪ አቅርበዋል። ሌተና ጀነራል ታደሰ ንግግራቸውን ሲያጠቃልሉ የሚፈጠረው የጸጥታ ቀውስ በትግራይ ብቻ ተወስኖ ሊቀር እንደማይችል አስጠንቅቀው ከፍተኛ ፖለቲካዊና ስትራቴጂካዊ ኃላፊነትን በተላበሰ መልኩ አፋጣኝ እርምጃ እንዲወሰድ አሳስበዋል። የትግራይ ጊዜያዊ አስተዳደርና ህወሓትን ጨምሮ በርካታ የፖለቲካ ፓርቲዎች የተፈናቃዮች አመላለስ በፕሪቶሪያ ስምምነት መሰረት መከናወን እንዳለበት በተደጋጋሚ ሲገልጹ ቆይተዋል። ስምምነቱ በምዕራብ ትግራይ ያለውን አስተዳደር ማፍረስንና የመከላከያ ሰራዊት ያልሆኑ ኃይሎች ከአካባቢው እንዲወጡ እንደሚጠይቅም ይገልጻሉ። በተለያዩ መግለጫዎቻቸው የፌዴራል መንግስት የመከላከያ ሰራዊት ያልሆኑ ኃይሎች ከትግራይ ግዛት እንዲወጡ እንዲያደርግና በስምምነቱ ላይ በተጠቀሰው መሰረት የተፈናቃዮችን ወደ ቀያቸው ለመመለስ የማመቻቸት ግዴታው እንዲወጣ ሲሉ አሳስበዋል። በቀጣይ መረጃ ሳውዲ አፈገፈገች፣ በይፋ ጎራዋን ለየች። የአረቡ ዓለም ሀያል የምትባለው ሳውዲ አረቢያ በቀይ ባህር ጉዳይ የወሰነችው ውሳኔ ኢትዮጵያን ከሚቃረኑት ከግብፅና ኤርትራ ጎን መቆሟን አወጀች እያስባለ ይገኛል።
ሳውዲ አረቢያ ከግብጽና ከሶማሊያ ጋር ወታደራዊ ጥምረት ለመመስረት ንግግር ላይ መሆኗ ተገለጸ። ሳውዲ አረቢያ ከተባበሩት አረብ ኤሚሬቶች የሚመጣባትን ቀጠናዊ ተጽዕኖ ለመክታት ከሶማሊያና ከግብጽ ጋር አዲስ ወታደራዊ ጥምረት ለመመስረት የሚያስችል ስምምነት በማጠናቀቅ ላይ ትገኛለች። ብሉምበርግ ጉዳዩን የሚያውቁ ሁለት ምንጮችን ጠቅሶ እንደዘገበው የሶማሊያ ፕሬዚዳንት ሐሰን ሼክ መሐመድ በቀይ ባህር ደህንነትና በጥልቅ ወታደራዊ ትብብር ዙሪያ ስትራቴጂካዊ አጋርነት ለመመስረት ያለመውን ይህን ስምምነት ለማጽናት በቅርቡ ወደ ሳውዲ አረቢያ ያቀናሉ ተብሎ ይጠበቃል። ሶማሊያ በዚህ ሳምንት ከተባበሩት አረብ ኤሚሬቶች ጋር የነበሯት የጸጥታና የወደብ ስምምነቶች ያቋረጠች ሲሆን ለዚህም እንደ ምክንያት የጠቀሰችው ኤሚሬቶች አንድ የየመን ተገንጣይ መሪ በሶማሊያ ግዛት በኩል እንዲያልፍ በማድረጋቸው ሉዓላዊነቴ ተጥሷል የሚል ክስ ነው። እንደ ዘገባው ከሆነ ሳውዲ አረቢያ ባለስልጣናት የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር ያለውን ግንኙነት እንዲቀንስ ግፊት ሲያደርጉ ቆይተዋል። በሁለቱ የኦፔክ ፕላስ አባል ሀገራት መካከል ያለው ውጥረት የናረው ሳውዲ አረቢያ የተቀናቃኛቿን ተጽዕኖ ለመቀነስ በሚደረገው ጥረት ኤሚሬቶች ወታደሮቿ ከየመን እንድታስወጣ ትዕዛዝ ካስተላለፈች በኋላ ነው። ሳውዲ አረቢያ እስካሁን ድረስ ለሶማሊያ ግዛታዊ አንድነትና አልሸባብን ለመዋጋት ለምታደርገው ጥረት ጠንካራ የፖለቲካ ድጋፍ ስትሰጥ ብትቆይም ይህ ስምምነት ግን ሳውዲ የአፍሪካ ቀንድ ሀገር የሆነችው ሶማሊያ የጸጥታና የመከላከያ አቅም በቀጥታ ለማጠናከር የምትሞክርበት የመጀመሪያው ስምምነት ይሆናል። አንድ የሶማሊያ መንግስት ቃል አቀባይ እንዲህ አይነት ስምምነት እየተዘጋጀ መሆኑን ቢያረጋግጡም ተጨማሪ ዝርዝር መረጃ ለመስጠት ፈቃደኛ አልሆኑም። የሳውዲ አረቢያ መንግስትና የመከላከያ ሚኒስቴር ቃል አቀባዮች እንዲሁም የግብጽ መንግስት በጉዳዩ ላይ ለቀረበላቸው ጥያቄ ምላሽ አልሰጡም። የተባበሩት አረብ ኤሚሬቶች በበኩሏ ኢኮኖሚዋን ለማስፋፋትና የውጭ ተጽዕኖን ለማሳደግ ባለፉት ዓመታት በአፍሪካ ያላትን ተሳትፎ የጨመረች ሲሆን በሊቢያና በሱዳን ስልጣን የሚሹ ወታደራዊ ቡድኖችን ስትደግፍ ቆይታለች። ምንም እንኳን የሶማሊያን ግዛታዊ አንድነት እንደምታከብር ብታረጋግጥም ራሷን ባገለለችው ሶማሊላንድ በሚገኘው የበርበራ ወደብና በፑንትላንድ በሚገኘው የቦሳሶ ወደብ ላይ ከፍተኛ መዋለ ንዋይ አፍስሳለች። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።